ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ደግሞ የሚሆነው አራተኛው የማክሮ ኢኮኖሚክ ፖሊሲ አይነት ነው። እሱም ፎሬን ኤክስቼንጅ ፖሊሲ ይባላል። ስለዚህ በዚህ ክላስ ስለ ፎሬን ከረንሲ፣ ፎሬን ኤክስቼንጅ ፖሊሲ የተያያዙ ነገሮችን በጥልቀት ለማየት እንሞክራለን ማለት ነው። የኮንዞም ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች ትከታተሉ ዘንድ የአክብሮት መልእክቴ ነው። Understanding foreign exchange policies and exchange rate regimes. Foreign exchange policy is a policy that governs the regulation of exchange rates and transactions in the foreign exchange market, and it includes regimes like floating, fixed, or managed. Foreign exchange policy ማለት ነው the regulation of exchange rate and transaction. exchange rate እና transaction regulate የሚደረግበት ገቨርን የሚደረግበት የፖሊሲ አይነት ምን ይባላል? ፎሬን ኤክስቼንጅ ፖሊሲ ይባላል። ፎሬን ኤክስቼንጅ ሪጅሞች ደግሞ የሚያካትቱት ፍሎቲንግ ይሆናል፣ ፊክስድ ይሆናል፣ ማጅድ ኦር ሃይብሪድ ሊሆን ይችላል። እያንዳንዳቸው እናያቸዋለን። ፐርፐዝ ኤንድ ኢምፓክት ኦፍ ፎሬን ኤክስቼንጅ ፖሊሲ ስናይ ኤክስቼንጅ ሬት ፖሊሲስ ኢንፍሉዌንስ አግሪጌት ዲማንድ ባይ አፌክቲንግ ዘ ፖሊሲ ኦፍ ኤክስፖርትስ ኤንድ ኢምፖርትስ። ኤክስቼንጅ ሬት አግሪጌት ዲማንድን ዘ ፕራይስ ኦፍ ኢምፖርት እና ኤክስፖርትን አፌክት በማድረግ አግሪጌት ዲማንድን አፌክት ሊያደርጉ ይችላሉ። ዊች ኢንተር ኢንፍሉዌንስ ዘ ኦቨርኦል ፕራይስ ሌቨል ኢን ዘ ኢኮኖሚ። አግሪጌት ዲማንድ ኢንፍሉዌንስ ከተደረገ ደግሞ ኦቨርኦል ፕራይስ ሌቨል ኢን ዘ ኢኮኖሚ ኢንፍሉዌንስ ይደረጋል ማለት ነው። ፖሊሲ ሜከርስ ማኒፑሌት ኤክስቼንጅ ሬት ሪጅምስ ቱ ስቲር ማክሮ ኢኮኖሚክ አውትካምስ ላይክ ኢንፍሌሽን፣ ትሬድ ባላንስ ኤንድ ግሮዝ። ፖሊሲ ሜከሮች ኤክስቼንጅ ሬት ሪጅም ምን ያደርጋሉ? ማኒፑሌት ያደርጋሉ። ለምን? ማክሮ ኢኮኖሚክ ፋክተር እንደ ኢንፍሌሽን፣ እንደ ትሬድ ባላንስ እና እንደ ግሮዝ ያሉ ማክሮ ኢኮኖሚክ አውትካሞችን ስቲር ለማድረግ። ከረንሲ ዩዝ አክሮስ ካንትሪ ስናይ ለምሳሌ ኢንዲፔንደንት ካንትሪስ ሞስት ኔሽንስ እንደ ኢትዮጵያ ለምሳሌ ምን ይጠቀማሉ? ብር ይጠቀማሉ። ዶላራይዜሽን የሚባልም አለ ሌላ። ሳም ካንትሪስ ኤግዛምፕል ኢኳዶር፣ ኤልሳልቫዶር፣ ፓናማ አዶፕት አዘር ካንትሪ ከረንሲ ላይክ ዘ ኤስ ዶላር። እነዚህ ሀገሮች ደግሞ ዶላራይዜሽን ወይም አዶፕት አዘር ካንትሪ ከረንሲ ይጠቀማሉ። ከረንሲ ዩኒየን የሚባለው ደግሞ 17 ዩሮፒያን ካንትሪስ ሃቭ ሪፕሌስድ ዜር ናሽናል ከረንሲ ዊዝ ዜሮ። 17 የሚሆኑ የአውሮፓ ሀገራት ከረንሲያቸውን በምን ቀይረዋል? በዩሮ ቀይረዋል። ፎሬን ኤክስቼንጅ ማርኬት ስናይ ደግሞ ግሎባል ማርኬት ዌር ኢንዲቪጁዋልስ ኤንድ ኢንስቲትዩሽንስ ኤክስቼንጅ ከረንሲስ ቱ ፋሲሊቴት ኢንተርናሽናል ትሬድ፣ ቱሪዝም፣ ኢንቨስትመንት ኤንድ ፋይናንስ። ግሎባል ማርኬት ማለት ደግሞ ምንድነው? ኢንዲቪጁዋሎች ወይም ኢንስቲትዩሽኖች ከረንሲን ኤክስቼንጅ የሚደረጉበት ከረንሲ ነቻን ደግሞ ኤክስቼንጅ በማድረግ ኢንተርናሽናል ትሬድ፣ ቱሪዝም፣ ኢንቨስትመንት እና ፋይናንስ ላይ ፋሲሊቴት ለማድረግ የሚያገለግል ምን ይባላል? ግሎባል ማርኬት ኤክስቼንጅ ሬት ማርኬት ይባላል ማለት ነው። ለምሳሌ ኤክስቼንጅ ሬት ማለት ነው ፕራይስ ኦፍ ዋን ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ ነው። ኤግዛምፕል 1 ዩኤስዲ 30 ብር ሊሆን ይችላል። ሪቨርሳሉ 30 ብር 1 ዩኤስዲ ሊሆን ይችላል። ይሄ ኤክስቼንጅ ሬት ይባላል። ምሳሌ ነው። ፎሬን ኤክስቼንጅ ማርኬት ፓርቲሲፓንትስ ኤንድ ከረንሲ ፐርሚትስ። ፎሬን ኤክስቼንጅ ማርኬት ፓርቲሲፓንቶች እና ከረንሲ ዳይናሚክስ ስናይ ሃው ኤክስቼንጅ ሬት አር ዲተርማይንድ። ኤክስቼንጅ ሬት እንዴት ዲተርማይን ይደረጋል? ላይክ ኤኒ ፕራይስ ኤክስቼንጅ ሬት አር ገቨርንድ ባይ ሰፕላይ ኤንድ ዲማንድ። ልክ እንደ ሌሎች ፕራይሶች እንደ ሌበር ፕራይስ ሊሆን ይችላል፣ እንደ ጉድ ፕራይስ፣ እንደ ሰርቪስ ፕራይስ ሊሆን ይችላል። ኤክስቼንጅ ሬት ዲተርማይን የሚደረገው ዘ ኢንተራክሽን ኦፍ ዲማንድ ኤንድ ሰፕላይ ነው ማለት ነው። ኢንተርኮኔክትድ ፍሎ ፎሬን ኤክስቼንጅ ኢንተርኮኔክትድ ፍሎ አለው። ዲማንድ ፎር ዋን ከረንሲ ሚንስ ዘ ሰፕላይ ኦፍ አናዘር ማለት ነው። ኪ ፓርቲሲፓንት ኢን ፎሬን ማርኬት ስናይ አንደኛ ኢንተርናሽናል ትሬደርስ ናቸው። ፈርምስ ኤክስፖርቲንግ ኦር ኢምፖርቲንግ ጉድስ ኤንድ ሰርቪስስ አንዳቸው የፎሬን ኤክስቼንጅ ማርኬት ፓርቲሲፓንት ናቸው። ኤግዛምፕል አን ኢትዮጵያን ኤክስፖርተር ሰፕላይ ፎሬን ከረንሲ ዩኤስዲ ኤንድ ዲማንድስ ብር ፎር ሎካል ኤክስፔንስ። ሌላው ቱሪስትስ ናቸው ፓርቲሲፓንቶች። ትራቨለርስ ሰፕላይ ዜር ሆም ከረንሲ ኤንድ ዲማንድ ሎካል ከረንሲ። ትራቨለሮች የፎሬን ከረንሲ ሰፕላይ በማድረግ የዲማንድ ሎካል ከረንሲ ያደርጋል። ኤግዛምፕል አን አሜሪካን ኢን ኢትዮጵያ ሰፕላይ ዩኤስዲ ኤንድ ዲማንድ ኢቲቪ ትራንዛክሽን ለማካሄድ። ሌላው ፎሬን ዳይሬክት ኢንቨስተርስ ናቸው። ኤፍዲአይ ኢንቨስተርስ አኳሪንግ ኦነርሺፕ ኦር ሼርስ ኦፍ ሼርስ ኢን ፎሬን ፈርምስ ኤክስቼንጅ ከረንሲ ቱ ሜክ ሪል ኢንቨስትመንት። እንግዲህ ፎሬን ኢንቨስተሮች በሀገር ውስጥ ኢንቨስትመንት ለማካሄድ ፎሬን ኤክስቼንጃቸውን ወደ ምን ያደርጋሉ ማለት ነው? ያቀርባሉ ማለት። ሌላው ፖርትፎሊዮ ኢንቨስተርስ ናቸው።
አይዞ ኢንቨስትመንት ከውጭ የሚገባ ኢንቨስትመንት ሁለት አይነት ሊሆን ይችላል። ፎሬን ዳይሬክት ኢንቨስትመንት እና ፖርትፎሊዮ ኢንቨስትመንት። ፎሬን ዳይሬክት ኢንቨስትመንት የሚባለው ኢንቨስትመንት ሪል አሴት ነው፣ ሪል ኢንቨስትመንት ነው። ፋብሪካ ከፍቶ ሊሆን ይችላሉ። ብቻ የሆነ ታንጀብል ነገር ገዝተው ኢንቨስት ሲያደርጉ ፎሬን ዳይሬክት ኢንቨስትመንት ሲባል፣ ፎሬን ፖርትፎሊዮ ኢንቨስትመንት የሚባለው ደግሞ ኢንቨስትመንት ኦን ፋይናንሻል አሴትስ ነው። ቦንድስ፣ ስቶክስ የመሳሰሉት ላይ ኢንቨስት ሲደረግ ፎሬን ዳይሬክት ኢንቨስትመንት ይባላል። ስለዚህ ከውጭ የመጡ ኢንቨስትመንቶች ሁለት ናቸው ለማለት ነው። ኢንቨስተርስ ሜክ ፋይናንሻል ኢንቨስትመንት ላይክ ቦንድስ ኦር ስቶክስ አክሮስ ቦርደርስ ሪኳየሪንግ ከረንሲ ኤክስቼንጅ። ፖርትፎሊዮ ኢንቨስተሮች ደግሞ ፋይናንሻል ኢንቨስትመንት ላይ ኢንቨስት የሚያደርጉ ቦንድስ፣ ስቶክስ ላይ ምን ይፈልጋሉ ማለት ነው? ፎሬን ከረንሲያቸውን ወደ ሎካል ከረንሲ ይቀይራሉ ማለት ነው። ኤግዛምፕል ከረንሲ ኮንቨርሽን ፕራክቲስ ስናይ in if a US tourist exchanges 100 USD for 3000 TB, the exchange rate ስንት ነው? 30. when they return exchange leftover 300 TB for USD, the rate used to be affect their value returned. ስለዚህ ፎሬን ኤክስቼንጅ ማርኬት ፓርቲሲፓንት ብንባል ኢንተርናሽናል ትሬደርስ፣ ቱሪስትስ፣ ፎሬን ዳይሬክት ኢንቨስተርስ ኤንድ ፎሬን ፖርትፎሊዮ ኢንቨስተርስ ምሳሌ መጠቀስ ይቻላል ማለት ነው። እንግዲህ ታይፕስ ኦፍ ፎሬን ኤክስቼንጅ ሪጅም ቀደም ስናይ ፊክስድ አለ፣ ማኔጅድ ፍሎቲንግ አለ። ሶ እያንዳንዳቸው ለማየት እንሞክር። የመጀመሪያው ፊክስድ ኤክስቼንጅ ሬት ፖሊሲ ነው። ፊቸርስ ፍለክቹዌሽንስ ኤንድ ኢፌክትስ ስናይ ፊክስድ ኤክስቼንጅ ሬትን ፊክስድ ኤክስቼንጅ ሬት ፖሊሲ ኢዝ ዌር ዘ ገቨርንመንት ሴትስ ኤንድ ሜንቴንስ ዘ ኤክስቼንጅ ሬት አት ስፔሲፊክ ሌቨል ስሩ ፖለቲካል ኤንድ ኢኮኖሚክ ዲሲዥን ኖት አሎዊንግ ቱ ፍለክቹዌት ፍሪሊ ዊዝ ማርኬት ፎርስ። እንግዲህ ፊክስድ ኤክስቼንጅ ሬት ሪጅም ማለት ገቨርንመንት ምን ያደርጋል? ኤክስቼንጅ ሬቱን ሴት ያደርግና በዛው ሬት ሜንቴን አት ስፔሲፊክ ሌቭል ሜንቴን እንዲያደርግ ያደርጋል። በምን? በፖለቲካል ኦር በኢኮኖሚክ ዲሲዥን። ኢኮኖሚክ ወይም ፖለቲካል ዲሲዥንን በመጠቀም ገቨርንመንት ያንድን ከረንሲ ቫልዩ ሴት አድርጎ በዛው እንዲቀጥል ያደርጋል ማለት ነው። ኖት አሎዊንግ ቱ ፍለክቹዌት ፍሪሊ ኢን ዘ ማርኬት። በማርኬት ፎርሱ ፍሪሊ ፍለክቹዌት እንዳያደርግ አይፈቅድም። በምን ጊዜ? በፊክስድ ኤክስቼንጅ ሬት ፖሊሲ ጊዜ። ገቨርንመንት ኮልስ ኤንድ ራሽናል። ገቨርንመንት ፊክስድ ኤክስቼንጅ ሬትን የሚጠቀምበት የራሱ የሆነ ጎልና ራሽናል አለው። ፕሮሞት ኤክስፖርት ኮምፒቲቲቭነስ ባይ አንደርቫሉይንግ ዘ ዶሜስቲክ ከረንሲ አክትስ አስ ኤክስፖርት ሰብሲዲ ኦር ኢምፖርት ታክስ። አንደኛው ጎል ኤክስፖርት ኮምፒቲቲቭነስን ባይ አንደርቫሉይንግ ዘ ዶሜስቲክ ከረንሲ በማድረግ ኤክስፖርት ኮምፒቲቲቭነስ ለመጨመር ነው። ሌላው ቤኔፊት ኮንሱመርስ ኤንድ ኢምፖርተርስ ባይ ኦቨርቫሉይንግ ዘ ከረንሲ። በሌላ አካሄድ ደግሞ ምናልባት ከረንሲውን ኦቨር ቫልዩ አድርጎ ኮንሱመርስ እና ኢምፖርተርን ምን ለማድረግ ሊፈልግ ይችላል? ቤኔፊት ለማድረግ ይችላል። አክትስ አስ ኤክስፖርት ታክስ ኦር ኢምፖርት ሰብሲዲ ማለት ነው። ከዚህ ጋር ተያይዘው የመጡ ፕሮብለሞች ግን አሉ። ፕሮብለምስ አሶሲኤትድ ዊዝ ፊክስድ ኤክስቼንጅ ሬት ሪጅምስ አር ኢት ካን ሊድ ቱ ብላክ ማርኬት ኦር ፓራሌል ኤክስቼንጅ ሬት ማርኬት ዱ ቱ ሚስማች ቢትዊን ኦፊሻል ሬት ኤንድ አክቹዋል ማርኬት ቫልዩ። በዚህ ጊዜ ግን ፊክስድ ከሆነ ግን ብላክ ማርኬት ኦር ፓራሌል ኤክስቼንጅ ማርኬት ሊፈጠር ይችላል። ለምን ይፈጠራል ከተባለ ምክንያቱም ሚስማች ቢትዊን ኦፊሻል ማርኬት ኤንድ አክቹዋል ማርኬት ስለሚፈጠር ምክንያቱም በማርኬት ፎርስ ዲተርማይን ስለማይደረግ ፊክስድ ስለሆነ ማለት ነው። ሌላው ዲስቶርት ሪሌቲቭ ፕራይስስ ክሪኤቲንግ ዊነርስ ኤንድ ሉዘርስ። ምን ያደርጋል? ሪሌቲቭ ፕራይስን ዲስቶርት ያደርጋል። ሪሌቲቭ ፕራይስ ደግሞ ዲስቶርት ከተደረገ ዊነርስ ኤንድ ሉዘርስ ይፈጠራሉ። ዱ ዛት ሄልፕ ለምሳሌ ሄልፕ ኤክስፖርተርስ በት ሃርም ኢንዱስትሪስ ሪላያንት ኦን ኢምፖርት ኤክስፖርተሮች ሊጠቅም ይችላል። ነገር ግን ኢምፖርትድ ኢንፑትን ለኢንዱስትሪያቸው የሚጠቀሙትን ሃርም ሊያደርግ ይችላል ማለት ነው። ስለዚህ ይሄ ከፊክስድ ኤክስቼንጅ ሬት ጋር ተያይዞ የመጣ ፕሮብለም ነው። ኤክስቼንጅ ሬት አጀስትመንት አንደር ፊክስድ ኤክስቼንጅ ሬት ስናይ ሁለት ነገሮች ናቸው፣ ዲቫሉዌሽን እና ሪቫሉዌሽን። ዲቫሉዌሽን ማለት ዴሊበሬት ኢንክሪዝ ኢን ኤክስቼንጅ ሬት ማለት ነው። ዴሊበሬት ኢንክሪዝ ኢን ኤክስቼንጅ ሬት ቪያ ገቨርንመንት አክሽን። ዞሮ ዲቫሉዌሽን እና ሪቫሉዌሽን ከተባለ ከፊክስድ ኤክስቼንጅ ሬት ጋር የሚያዙ ናቸው፣ ገቨርንመንት አክሽን ናቸው። ዴሊበሬትሊ ዘ ቫልዩ ኦፍ ዘ ኤክስቼንጅ ሬት ሲጨምር ምን ይባላል? ዲቫሉዌሽን ይባላል። ዶሜስቲክ ከረንሲ ምን ያላል? ቫልዩ ምን ያላል? ያጣል። ሪቫሉዌሽን ኮርስ ዴሊበሬት ዲክሪዝ ኢን ዘ ኤክስቼንጅ ሬት ዴሊበሬት ዲክሪዝ ኢን ኤክስቼንጅ ሬት። ዶሜስቲክ ከረንሲ ምን ያደርጋል? ጌን ቫልዩ ያ ገቨርንመንት አክሽን። ዶሜስቲክ ከረንሲ ቫልዩ ሲያገኝ ምን ይባላል? ዶሜስቲክ ከረንሲ ጌን ቫልዩ ሲያደርግ ሪቫሉዌሽን ይባላል ማለት ነው። ኤግዛምፕል 1 USD is equal to 50 ITB when the market rate is 60 ITB። ማርኬት ሬቱ 60 ITB ሆኖ ደግሞ ገቨርንመንት 1 USD 50 ITB ቢያደርግ ይሄ ምን ይባላል? አርቲፊሻሊ ሎ ኤክስቼንጅ ሬት ከሬጅ ኤክስፖርተርስ ኤንድ ዲስከሬጅ ፕሮፊት ምን አደረገ ማለት ነው? ብርን ሪቫልዩ ያደረገው ማለት ነው።
ሌላው ሁለተኛው ፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት ፖሊሲ ነው። ሁለተኛው ፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት ፖሊሲ ነው። ፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት ፖሊሲ is where the currency's value is determined by market forces, that is by the supply and demand in the foreign exchange market. ፍሎቲንግ ኦር ፍሌክሲብል ኤክስቼንጅ ሬት ፖሊሲ ከሆነ the currency's value determine የሚሆነው በኢንተራክሽን ኦፍ ዲማንድ and supply which is በማርኬት ፎርስስ ነው ማለት ነው። በማርኬት ፎርስስ ነው ማለት ነው። ከካራክተሪስቲክሱ ስናይ ኖ ገቨርንመንት ዳይሬክት ኢንተርቬንሽን፣ ገቨርንመንት ዳይሬክትሊ ምን አያደርግም? ኢንተርቬን አያደርግም in the determined exchange rate. The exchange rate fluctuation frequently due to market activities like trade, tourism and investment. exchange rate fluctuation frequently በምን ይወሰናል? በማርኬት አክቲቪቲስ ለምሳሌ በትሬድ በቱሪዝም እና በኢንቨስትመንት ይወሰናል። እነዚህ ሁለቱ ቁልፍ ጸባዮች ናቸው። exchange rate adjustment under flexible policy፣ በፍሌክሲብል ፖሊሲ ደግሞ exchange rate adjustmentን ስናይ ዲፕሪሲዬሽን ኤንድ አፕሪሲዬሽን ይመጣሉ። በፊክስድ ጊዜ ዲቫሉሽን እና ሪቫሉሽን በደሊብሬት ገቨርንመንት ሲሆን ማለት ነው። በኤክስቼንጅ ሬት በፍሌክሲብል ከሆነ ደግሞ ዲፕሪሲዬሽን እና አፕሪሲዬሽን፣ ዲፕሪሲዬሽን እና ዲቫሉሽን ዘሴም ኮንሴፕት ናቸው። አፕሪሲዬሽን እና ሪቫሉሽን ዘሴም ኮንቴክስት ናቸው። ልዩነታቸው በፊክስድ እና በፍሎቲንግ ሲሆን ነው ማለት ነው። ዲፕሪሲዬሽን ኢዝ አን ኢንክሪዝ ኢን ኤክስቼንጅ ሬት ዱ ቱ ማርኬት ፎርስስ። ዲፕሪሲዬሽን ማለት አን ኢንክሪዝ ኢን ኤክስቼንጅ ሬት ዱ ቱ ማርኬት ፎርስስ። ያ ማለት ዶሜስቲክ ከረንሲ ምን ይሆናል? ቫልዩን ያጣል። ዶሜስቲክ ከረንሲ ሉዝስ ቫልዩ ማለት ነው። አፕሪሲዬሽን ከሆነ ኤ ዲክሪዝ ኢን ኤክስቼንጅ ሬት ዱ ቱ ማርኬት ፎርስስ፣ ኤ ዲክሪዝ ኢን ኤክስቼንጅ ሬት ቱ ማርኬት ፎርስስ ሲሆን ዶሜስቲክ ከረንሲ ምን ያደርጋል? ጌን ቫልዩ፣ ዶሜስቲክ ከረንሲ ቫልዩ ያገኛል ማለት ነው። ዲተርሚናንት ኦፍ ኤክስቼንጅ ሬት ኢን ፍሎቲንግ ሪጅን፣ በፍሎቲንግ ሪጅን ደግሞ ዲተርሚናንቱ የኤክስቼንጅ ሬቱ ዲተርሚናንቶች አሉ። አንደኛው ኢንተርናሽናል ትሬድ ባላንስ ነው። በኢንተርናሽናል ትሬድ ያለን ባላንስ ፎሬን ኢንቨስትመንት ኢንፍሎ፣ ኢንቨስትመንት ኢንፍሎ ያ ማለት ፎሬን ዳይሬክት ኢንቨስትመንት ሊሆን ይችላል፣ ፎሬን ፖርትፎሊዮ ኢንቨስትመንት ሊሆን ይችላል። የሱ ፍሎ ስፔኩሌሽን ኢን ማርኬት ኤክስፔክቴሽን፣ የኤጀንቶች ስፔኩሌሽን እና ማርኬት ኤክስፔክቴሽን፣ እንዲሁም ኢንተረስት ሬት ዲፈረንስስ ኤንድ ኢንፍሌሽን ፎሬን ኤክስቼንጅ ሬት ፍሎቲንግ ኤክስቼንጅ ሬት ሪጅምን ዲተርማይን ያደርጋል ማለት ነው። ለምሳሌ ኢፍ ዲማንድ ፎር ኢትዮጵያን ኤክስፖርት ራይዝስ ሞር ፎሬነርስ ዊል ኒድ ኢቲቢ፣ የኢትዮጵያ ዲማንድ ከጨመረ ሞር ፎሬነርስ ምን ያደርጋሉ? ኢትዮጵያን ብር ምን ያደርጋል? ዲማንድ ያደርጋሉ። ሶ ኢት ሊድስ ቱ ዘ ኢንክሪዝ ኢን ኢትዮጵያን ብር፣ ዲማንድ ፎር ኢትዮጵያን ብር ከጨመረ ኢትዮጵያ ብር አፕሪሼት ይሆናል ማለት ነው። አፕሪሼት ይሆናል ማለት ነው። ሌላው ኪ ፋክተርስ አፌክቲንግ ዘ ፍሎቲንግ ፎሬን ኤክስቼንጅ ሬት፣ ፎሬን ኤክስቼንጅ ሬትን አፌክት የሚያደርጉ ኪ ፋክተሮች ዘ ፎሬን ኤክስቼንጅ ሬት ኢዝ ዘ ሬት አት ዊች ዋን ካንትሪስ ከረንሲ ካን ቢ ኮንቨርትድ ኢንቱ አናዘር ነው ብለናል። ሪፍሌክቲንግ ኤ ኔሽንስ ኢኮኖሚክ ሄልዝ ኤንድ ስታቢሊቲ፣ ፎሬን ኤክስቼንጅ ሬት ማለት የአንድ ሀገር ከረንሲ ወደ ሌላ ሀገር ከረንሲ የሚለወጥበት ሬት ነው። ይህም የአንድን ሀገር ኢኮኖሚክ ሄልዝ እና ስታቢሊቲ ምን ያደርጋል? ያሳያል፣ ኤክስፖዝ ያደርጋል። ዘስ ሬትስ ፍላክቹዌት ዴይሊ ቤዝድ ኦን ማርኬት ሰፕላይ ኤንድ ዲማንድ ዳይናሚክስ። ይሄ ሬት በማርኬት ሰፕላይ ኤንድ ዲማንድ ዳይናሚክስ ዴይሊ ምን ይለዋወጣል። እነዚህ ዳይናሚክሶች ምንድናቸው? አንደኛው ኢንፍሌሽን ነው። ማርኬት ዳይናሚክሱ ኢንፍሌሽን ነው። ካንትሪስ ዊዝ ሎወር ኢንፍሌሽን ሬት ሲ ዜር ከረንሲስ አፕሪሺየት ዱ ቱ ስቴብል ፕራይስ። ኢንፍሌሽን ሎወር ኢንፍሌሽን ያለባቸው ሀገራት ከረንሲያቸው ምን ይሆናል? አፕሪሺየት ያደርጋል። ምክንያቱም ስቴብል ፕራይስ ኢን ሆም ኢኮኖሚ ስላለ ማለት ነው። ሃይር ኢንፍሌሽን ካለ ሃይር ኢንፍሌሽን ሊድስ ቱ ከረንሲ ዲፕሪሲዬሽን ሪዱሲንግ ፐርቼዚንግ ፓወር። ሃይር ኢንፍሌሽን ካለ ደግሞ ከረንሲ ምን ያህል ዲፕሪሺየት ይሆናል? ፐርቼዚንግ ፓወሩ ይቀንሳል፣ ያጣል ማለት ነው። ሎንግ ተርም ሎ ኢንፍሌሽን፣ ሎንግ ተርም ሎ ኢንፍሌሽን ከሆነ ደግሞ ራይዚንግ ከረንሲ ቫልዩ which means ሎንግ ተርም ኢንፍሌሽኑ ሎ ከሆነ ከረንሲ ቫልዩ አፕሪሺየት ያደርጋል ማለት ነው። ሃይ ኢንፍሌሽን ከሆነ ከረንሲው ዊክ ይሆናል። አንደኛው ኢንተረስት ሬት ነው፣ ሁለተኛው ኢንተረስት ሬት ነው። አንደኛው ኢንፍሌሽን ሬት ነው፣ ሁለተኛው ኢንተረስት ሬት ነው። ራይዝ ኢን ኢንተረስት ሬት አትራክትስ ፎሬን ካፒታል ኦፈሪንግ ሃየር ሪተርን ቱ ሌንደርስ። በሀገር ውስጥ ሃይር ኢንተረስት ሬት ካለ ፎሬን ካፒታል ኢንቨስተሮች ምን ይሆናል? አትራክት ያደርጋል። ስለዚህ ፎሬን ካፒታል አትራክት ያደርጋል። ሶ የከረንሲ ይፈለጋል ማለት ነው። ኢንዳይሬክትሊ ራይዝ ኢን ኢንተረስት ሬት አትራክትስ ፎሬን ካፒታል ኦፈሪንግ ሃየር ሪተርን ቱ ሌንደርስ ዚስ ሊድስ ቱ አፕሪሲዬሽን ኦፍ ዶሜስቲክ ከረንሲ አፕሪሺየት እንዲሆን ያደርጋል። ኢንተረስት ኢንፍሌሽን ኤንድ ኤክስቼንጅ ሬት አር ስትሮንግሊ ኮሪሌትድ። ኢንተረስት ሬት፣ ኢንፍሌሽን ሬት ኤንድ ኤክስቼንጅ ሬት ሃይርሊ ኮሪሌትድ የሆኑ እርስ በርሳቸው የሚያያዙ ነገሮች ናቸው ማለት ነው። ሶስተኛው ባላንስ ኦፍ ፔመንት ነው ወይም ከረንት አካውንት ነው። ኢት ሪፍሌክትስ ኤክስፖርትስ ኢምፖርትስ ኤንድ ኢንቨስትመንት ኢንካም። ባላንስ ኦፍ ፔመንት ወይም ከረንት አካውንት ኤክስፖርትን ኢምፖርትና ኢንቨስትመንት ኢንካምን ያጠቃላል። ዲፊሲት፣ ለምሳሌ ዲፊሲት ማለት ሞር ኢምፖርት ዛን ኤክስፖርት ሲሆን ሃየር ዲማንድ ፎር ፎሬን ከረንሲ ዲፕሪሲዬሽን ያመጣል። ከረንሲ ዲፕሪሲዬሽን ኢትዮጵያን የገጠማት ማለት ነው፣ ወይም ከድሮ ጀምሮ የገጠማት ያለ።
ስለዚህ በዲፕሪሲዬሽን ጊዜ ያ ማለት ለውጭ ብዙ ከፍለን ለኛ ትንሽ ሰጥተውናል ማለት ነው። ኢምፖርትስ ሞር ዛን ኤክስፖርትስ ነው። ሃየር ዲማንድ ፎሬን ከረንሲ ለማስገባት ሰው ከረንሲ ዲፕሪሲዬሽን ያመጣል። ሰርፕለስ ከሆነስ ኢንክሪዝ ኢን ፎሬን ዲማንድ ፎር ሎካል ከረንሲ፣ ሰርፕለስ ከሆነ ደግሞ ኤክስፖርት ግሬተር ዛን ኢምፖርት ነው። ስለዚህ ብዙ ፎሬን ከረንሲ አለ። ስለዚህ ኢንክሪዝ ፎሬን ዲማንድ ፎር ሎካል ከረንሲ ከረንሲ አፕሪሲዬሽን ያመጣል ማለት ነው። ሌላው ገቨርንመንት ዴት ነው። ሃየር ፐብሊክ ዴት ካን ስኬር ኦፍ ፎሬን ኢንቨስተርስ ዱ ቱ ፊር ኦፍ ኢንፍሌሽን ኤንድ ዲፎልት። ሃየር የሆነ ፐብሊክ ዴት አለ፣ የመንግስት ከፍተኛ ብድር ካለ ፎሬን ኢንቨስተሮች ምን አያደርጉም? ወደ ኢትዮጵያ አይገቡም። ምክንያቱም they are fear of inflation and default፣ ኢንፍሌሽንና ዲፎልት ያጋጥማል ብለው ስለሚፈሩ ኢንቨስት ለማድረግ ይፈራሉ። ሌዲስ ቱ ሬዲዩስድ ፎሬን ኢንቨስትመንት ቦንድ ሴልስ ኦፍ ኤንድ ኤክስቼንጅ ሬት አፕሪሲዬሽን። ስለዚህ ሃይ ገቨርንመንት ዴት ካለ ፎሬን ኢንቨስትመንት ምን ይሆናል? ይቀንሳል። ቦንድ ሴሉ ይቀንሳል። ኤክስቼንጅ ሬት ደግሞ ምን ይሆናል? አፕሪሲዬሽን ኤክስቼንጅ ሬት ዲፕሪሲዬሽን ይፈጠራል ማለት ነው። ይፈጠራል። ሌላው ተርምስ ኦፍ ትሬድ ነው። ተርምስ ኦፍ ትሬድ ፕራይስ ኦፍ ኤክስፖርት ኦር ፕራይስ ኦቨር ፕራይስ ኦፍ ኢምፖርት ወይም ኤክስፖርት ፕራይስ ኢንዴክስ ዲቫይድ ባይ ኢምፖርት ፕራይስ ኢንዴክስ ማለት ነው። ኢፍ ኤክስፖርት ፕራይስ ራይዝስ ሞር ዛን ኢምፖርት ራይዝ፣ ኤክስፖርት ፕራይስ ከኢምፖርት ፕራይስ ከጨመረበት በላይ ከጨመረ ተርምስ ኦፍ ትሬድ ምን ይሆናል? ኢምፕሩቭ ይሆናል። ተርምስ ኦፍ ትሬድ ኢምፕሩቭ ከሆነ ከረንሲ ዲማንድ ኢንክሪዝ፣ ከረንሲ ዲማንዱ ይጨምራል። ከረንሲ ዲማንድ ሲጨምር ኤክስቼንጅ ሬት ምን ይሆናል? አፕሪሺየት ይሆናል። ኤክስቼንጅ ሬት አፕሪሺየት ይሆናል። ተርምስ ኦፍ ትሬድ ዳይሬክትሊ ኢምፓክትስ ዘ ፎሬን ከረንሲ ኢንፍሎ ኤንድ ሎካል ከረንሲ ስትሬንግስ። ተርምስ ኦፍ ትሬድ ፎሬን ከረንሲ ኢንፍሎን ኢምፓክት በማድረግ ሎካል ከረንሲ ስትሬንግዝን ይጨምራል ማለት ነው። ይጨምራል ማለት ነው። ሌላው ስድስተኛው ፖለቲካል ስቴቢሊቲ ኤንድ ኢኮኖሚክ ፐርፎርማንስ ነው። የፖለቲካል ስቴቢሊቲ እና የፖለቲካ መረጋጋትና ኢኮኖሚክ ፐርፎርማንስ ሌላው ኤክስቼንጅ ሬትን ዲተርማይን የሚያደርግ ነው። ፖለቲካል ኤንድ ኢኮኖሚክ ስቴብል ካንትሪስ አፌክት ፎሬን ኢንቨስተርስ አትራክት ፎሬን ኢንቨስተርስ። ፖለቲካልና ኢኮኖሚካሊ ስቴብል የሆኑ ሀገራት ፎሬን ኢንቨስተሮች ምን ያደርጋሉ? አትራክት ያደርጋሉ። ምክንያቱም ለስ ሪስክ ስላለ፣ ለስ ሪስክ ሞር ካፒታል ኢንፍሎ ከረንሲ አፕሪሲዬሽን ላይ ያቆማል ማለት ነው። ከረንሲ ስዊዝ ፖለቲካል ተርሞይል ኤክስፒሪየንስ አንሰርቴኒቲ። ካንትሪዎች ፖለቲካል ተርሞይል ካለባቸው አንሰርቴኒቲ ኤክስፒሪየንስ የሚያደርግ ከሆነ ከረንሲያቸው ምን ይሆናል? ዲፕሪሺየት ያደርጋል። ምክንያቱም ፖለቲካል አንስቴብል ስለሆኑ። ሌላው ሰባተኛው ሪሰሽን ነው። ሪሰሽን ሎወርስ ኢንተረስት ሬት። ሪሰሽን ኢንተረስት ሬት ምን ያደርጋል? ሎወር ያደርጋል። ሪዲዩሲንግ ዘ ፍሎ ኦፍ ካፒታልን ይቀንሳል። ሪሰሽን ሌዲስ ቱ ዊከር ከረንሲ ኤንድ ሎወር ኤክስቼንጅ ሬት ሪላቲቭ ቱ አዘር ካንትሪ። ሪሰሽን ዶሜስቲክ ከረንሲን ዊከር በማድረግ ኤክስቼንጅ ሬቱን ምን ያደርጋል ማለት ነው? ሪላቲቭ ቱ አዘር ካንትሪ ሎው እንዲሆን ያደርጋል ማለት ነው። ስምንተኛው ደግሞ ስፔኩሌሽን ነው። ስፔኩሌሽን ኢፍ ኢንቨስተርስ ኤክስፔክት ኤ ከረንሲ ቱ ራይዝ፣ ኢንቨስተሮች ከረንሲው ራይዝ ያደርጋሉ ስፔኩሌት ካደረጉ ከገመቱ ዘይ ባይ ሞር ኢት ነው። ዛሬ ምን ያደርጋሉ? ብዙ ይገዛሉ። ዘይ ባይ ሞር ኦፍ ኢት ነው። ኢንክሪዝ ዲማንድ ኬዝስ ዘ ከረንሲ ቱ አፕሪሺየት፣ ዲማንዱ ሲጨምር ደግሞ ከረንሲው ምን ያደርጋል ማለት ነው? አፕሪሺየት እንዲሆን ያደርጋል። ማርኬት ኤክስፔክቴሽን ሲግኒፊካንትሊ ኢንፍሉዌንስ ሾርት ተርም ኤክስቼንጅ ሬት። ስለዚህ መጀመሪያ ኢንቨስተሮች ወደፊት ዋጋው ይጨምራል ብለው ካሰቡ ዛሬ ብዙ ከገዙ ዲማንዳቸው ከጨመረ ከረንሲው አፕሪሺየት እንዲሆን ያደርጋል። ስለዚህ ማርኬት ኤክስፔክቴሽን ሾርት ተርም ኤክስቼንጅ ሬት ላይ ያለው ኢንፍሉዌንስ ሲግኒፊካንት ነው ማለት ነው። ይሄን ካየን አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ፊክስድ ኤክስቼንጅ ሬት ሪጅም። የፊክስድ ኤክስቼንጅ ሬት ሪጅም አድቫንቴጅ እና ዲስአድቫንቴጅ ነው። ፊክስድ ኤክስቼንጅ ሬት ሲስተም ኢዝ ዌር ኤ ካንትሪ ፔግስ ኢትስ ከረንሲ ቱ አናዘር ከረንሲ ኦር ኤ ባስኬት ኦፍ ከረንሲ ሜንቴኒንግ ኤ ኮንስታንት ሬት። ፊክስድ ኤክስቼንጅ ሬት ምን ብለናል? የአንድ ሀገር ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ ምንድነው? ኮንስታንት ሬት ነው። አት ኮንስታንት ሬት ዲተርማይን የሆነ ነው። አድቫንቴጅ ኦፍ ፊክስድ ኤክስቼንጅ ሬት ስናይ አንደኛው ሰርቴኒቲ ኢን ትሬድ ኢንቨስትመንት ነው። በትሬድ እና በኢንቨስትመንት ምን አለ? ሰርቴኒቲ አለ። ቢዝነስ ካን ፕላን ኤንድ ኢንቨስት ዊዝ ለስ ሪስክ ኖዊንግ ዘ ኤክስቼንጅ ሬት ሪሜንስ ስቴብል። ቢዝነሶች ምን ማድረግ ይችላሉ? ፕላን ማድረግ ይችላሉ፣ ኢንቨስት ማድረግ ይችላሉ። በምን? በለስ ሪስክ። ለምን? ኤክስቼንጅ ሬቱ ሪሜን ስቴብል መሆኑን ስለሚያውቁ። ይሄ ነው። ሁለተኛው አብሰንስ ኦፍ ስፔኩሌሽን ነው። absence of speculation. If fixed rate is credible, ከሆነ speculators stay away reducing volatility. በቃ ፊክስድ ከሆነ ምንም አይነት ስፔኩሌሽን አያስፈልግም። ወደፊት ይጨምራል ይቀንሳል የሚል ስጋት ውስጥ አይገቡም። ስለዚህ speculators stay away and volatility ምን ይሆናል? reduce ይሆናል ማለት ነው። ሶስተኛው የአድቫንቴጅ ኦፍ ፊክስድ ኤክስቼንጅ ሬት ዲሲፕሊን ኦን ገቨርንመንት ፖሊሲ ነው። ሊሚትስ ሪስክለስ ማክሮ ኢኮኖሚክ ፖሊሲ። ሪስክለስ ማክሮ ኢኮኖሚ ፖሊሲ ምን ያደርጋል? ሊሚት ያደርጋል። ለምሳሌ ኢንፍሌሽናሪ ስፔንዲንግ ሊሆን ይችላል። አስ አንሰስቴኔብል ፖሊሲ ሪስክ ኬዝስ ኮላፕስ ኦር
ሎስ ኦፍ ሪዘርቭ። እንግዲህ ገቨርንመንቱ ፊክስድ ኤክስቼንጅ ሬት የሚጠቀም ከሆነ ሪስክለስ ማክሮ ኢኮኖሚክ ፖሊሲ አንሰስቴኔብል ፖሊሲ ሪስክ ከረንሲ ኮላፕስ ኦር ሎስ ኦፍ ሪዘርቭ ሊያጋጥመው ይችላል ማለት ነው። ምክንያቱም ፊክስድ ስለሆነ ማለት ነው። ዲስአድቫንቴጅ ኦፍ ፊክስድ ኤክስቼንጅ ሬት ሬጅም ስናይ አንደኛው ላክ ኦፍ ፍሌክሲቢሊቲ ነው። ፍሌክሲቢሊቲ ይጎለዋል። ኢን ሪስፖንስ ቱ ኢኮኖሚክ ሾክስ ገቨርንመንት ካንኖት አጀስት ኤክስቼንጅ ሬት ኩዊክሊ። በኢኮኖሚ ሾክ ሲፈጠር ገቨርንመንት ኢንስታንትሊ ኤክስቼንጅ ሬቱን ኩዊክሊ ምን ማድረግ አይችልም፣ አጀስት ማድረግ አይችልም። ለምሳሌ ኢን ክራይሲስ ኦር ሪሴሽን ላይ ኤክስቼንጅ ሬቱን ኩዊክሊ አጀስት ማድረግ አይችልም። ስለዚህ ላክ ኦፍ ፍሌክሲቢሊቲ አንዱ ዲስአድቫንቴጅ ነው። ሌላው ሪዘርቭ ዲፔንዳንሲ ነው። ሪኳየርስ ላርጅ ሪዘርቭስ ኦፍ ፎሬን ከረንሲ ቱ ዲፌንድ ዘ ፔግ ሪስኪ ኦር ሊኩዊዲቲ ክራይሲስ። በሊኩዊዲቲ ክራይሲስ ጊዜ እሱን ፔጉን ዲፌንድ ለማድረግ ላርጅ የሆነ ሪዘርቭ ሃየር የሆነ ሪዘርቭ ያስፈልገዋል። ስለዚህ ሪዘርቭ ዲፔንዳንሲ ላይ ያስፈልጋል ማለት ነው ያስፈልጋል። ሌላው ስፔኩሌቲቭ አታክ ነው። ኢፍ ፊክስድ ሬት ሲምስ አንሰስቴኔብል ፊክስድ ሬቱ አንሰስቴኔብል ከሆነ ስፔኩሌተርስ ሜይ ትሪገር ዲቫሉዌሽን ኦር ሪቫሉዌሽን ድሬይንግ ሪዘርቭ። እንግዲህ ፊክስድ ሬቱ አንሰስቴኔብል ከሆነ ስፔኩሌተርስ ምን ሊያደርጉ ይችላል? ትሪገር ሊያደርጉ ይችላል ዲቫሉዌሽን ኦር ሪቫሉዌሽን ወይንም ሪዘርቭ ምን ያደርጉ ድሬይ ሊያደርጉት ይችላሉ ማለት ነው። ሌላው ዲፍሌሽናሪ ቢያዝ ነው። ካንትሪስ ሜይ ሪዞርት ቱ ዲፍሌሽን ቱ ሪስቶር ባላንስ አፌክቲንግ ግሮስ። ካንትሪዎች ምን ሊያደርጉ ይችላሉ? ዲፍሌሽን ሪዞርት ሊያደርጉ ይችላሉ። ያ ማለት ከቲንግ ዲማንድ እና አውቶፑት እና ዲማንድ ከት ሊያደርጉ ቱ ሪስቶር ምን ባላንስ ኤንድ አፌክቲንግ ግሎባል ግሮስ። ሌላው ፖሊሲ ኮንፍሊክት ነው። ፊክስድ ሬት ሜይ ኮንፍሊክት ዊዝ ዶሜስቲክ ጎልስ። ፊክስድ ሬት ከዶሜስቲክ ጎል ጋር ምን ሊሆን ይችላል? ኮንፍሊክት ሊፈጥር ይችላል፣ ላይጣጣም ይችላል፣ ማች ሊያደርግ ይችላል። ግሮዝ፣ ኢንፍሌሽን ኮንትሮል ኦር ሪዲዩሲንግ አንኤምፕሎይመንት እነዚህ ዶሜስቲክ ጎልስ ናቸው። ስለዚህ ዶሜስቲክ ጎል ከፊክስድ ኤክስቼንጅ ሬት ጋር ላይጣጣም ይችላል ማለት ነው። ስፔሻሊ ኢፍ ዘ ሬት ኢዝ ሚስአላይንድ። በተለይ ደግሞ ሬቱ ሚስአላይንድ ከሆነ ፊክስድ ሬት ከዶሜስቲክ ጎልስ ጋር ኮንፍሊክት ሊፈጥር ይችላል ማለት ነው። የፍሎቲንግ ኤክስቼንጅ ሬት ሲስተምን አድቫንቴጅ እና ዲስአድቫንቴጅ ስናይ ደግሞ የፍሎቲንግ ኤክስቼንጅ ሬት ሲስተም አለው ዘ ከረንሲ ቱ ቢ ዲተርማይንድ ባይ ማርኬት ፎርስስ። በቃ ፍሎቲንግ ኤክስቼንጅ ሬት ከሆነ ኤክስቼንጅ ሬቱ የሚወሰነው በማርኬት ፎርስስ ነው። ዘ ኢንተራክሽን ኦፍ ዲማንድ ኤንድ ሰፕላይ ነው ብለናል። ዊዛውት ዳይሬክት ገቨርንመንት ኮንትሮል ማለት ነው። አድቫንቴጅ ኦፍ ፍሎቲንግ ኤክስቼንጅ ሬት ስናይ አንደኛው ሾክ አብዞርቤሽን ነው። ዘ ኤክስቼንጅ ሬት አውቶማቲካሊ አጀስትስ ቱ ኤክስተርናል ሾክስ ላይክ ኦይል ፕራይስ ራይዝ ሚኒማይዚንግ ኢኮኖሚክ ዲስረፕሽን። አውቶማቲካሊ ኤክስቼንጅ ሬት ምን ያደርጋል? አጀስት ስለሚያደርግ ኤክስተርናል ሾክን አብዞርብ ያደርጋል። ስለዚህ ኢኮኖሚክ ዲስረፕሽን ምን ያደርጋል? ሚኒማይዝ ያደርጋል። ሌላው ፖሊሲ ፍሪደም ነው። ገቨርንመንትስ ካን ፎከስ ኦን ዶሜስቲክ ኦብጀክቲቭስ ዊዛውት ወሪንግ አባውት ኤክስቼንጅ ሬት ኮንፍሊክትስ። ገቨርንመንቶች ምን ላይ ፎከስ ያደርጋሉ? ዶሜስቲክ ኦብጀክቲቫቸው ላይ ፎከስ ያደርጋሉ። ኤክስቼንጅ ኮንፍሊክቱን ወሬ ያደርጋቸው ማለት። ሌላው ባላንስ ኦፍ ፔመንት ኮሬክሽን ነው። ዲፊሲትስ አር አድሬስድ ቪያ ከረንሲ ዲፕሪሲዬሽን ሜኪንግ ኤክስፖርት ሞር ኮምፒቲቲቭ። ዲፊሲት በምን አድሬስ ይደረጋል? በከረንሲ ዲፕሪሲዬሽን። ስለዚህ ከረንሲ ዲፕሪሲዬሽን ከሆነ ኤክስፖርትን ምን ማድረግ አለብን ማለት ነው? ሞር ኮምፒቲቲቭ። ስለዚህ ሾክ አብዞርቤሽን፣ ፖሊሲ ፍሪደም ኤንድ ባላንስ ኦፍ ፔመንት ኮሬክሽን የፍሎቲንግ ኤክስቼንጅ ሬት አድቫንቴጆች ናቸው ማለት ነው። ዲስአድቫንቴጅ ኦፍ ፎሬን ኤክስቼንጅ ሬት ስናይ አንሰርቴኒቲ ኤንድ ቮላቲሊቲ ኤንድ አንሰርቴኒቲ ፍሪኩዌንት ፍለክቹዌሽን ኢን ከረንሲ ቫልዩ ክሬት ኢንስታቢሊቲ ፎር ትሬድ ኤንድ ኢንቨስትመንት ዲሲዥን። የከረንሲ ፍሪኩዌንትሊ ፍላክቹዌት ማድረጉ ኢንስታቢሊቲን በመፍጠር ለኢንቨስትመንት ዲሲሽን ምን ሊሆን ይችላል ማለት ነው? አስቸጋሪ ሊሆን ይችላል ማለት ነው። ፖሊሲ ሪስፖንሲቢሊቲ ዊዛውት ኤክስተርናል ዲሲፕሊን ገቨርንመንት ሜይ ፐርሱ አንሳውንድ ዶሜስቲክ ፖሊሲ። ዊዛውት ኤክስተርናል ዲሲፕሊን ገቨርንመንት አንዳንድ ምን ሊያደርግ ይችላል ማለት ነው? አንሳውንድ የሆነ ዶሜስቲክ ፖሊሲ ሊያወጣ ይችላል። ስለዚህ ፖሊሲ ሪስፖንሲቢሊቲ ሌላው ዲስአድቫንቴጅ ነው። ሌላው ስፔኩሌሽን ሪስክ ነው። እዚህ ጋር ደግሞ ኤክስቼንጅ ሬት ሞመንት ሜይ ቢ ድራይቭን ባይ ማርኬት ስፔኩሌሽን። ኤክስቼንጅ ሬት ሞመንቱ በማርኬት ስፔኩሌሽን ሊደረግ ይችላል። ኖት ሪል ኢኮኖሚክ ኮንዲሽን ፋርዘር አዲንግ አንሰርቴኒቲ። ምክንያቱም በስፔኩሌሽን ገበያው ከተመራ ኢኮኖሚክ በኢኮኖሚክ ኮንዲሽን ሳይሆን በስፔኩሌቲቭ ከተመራ አንሰርቴኒቲ ምን ያደርጋል ማለት ነው? ይጨምራል ማለት ነው። ይህን ካየን ኤክስቼንጅ ሬት ስትራክቸር ኢትዮጵያ ስናይ ሂስቶሪካል ኢቮሉሽን ኦፍ ኤክስቼንጅ ሬት ሲስተም ኢን ኢትዮጵያ ከ1945 እስከ 1992 ስናይ ኢትዮጵያን ብር ኢንትሮዲዩስ የተደረገው በ1945 ነው። ኢንትሮዳክሽን ኦፍ ኢትዮጵያን ብር ኢን 1945 ሌጋል ቴንደር ኢንትሮዲዩስድ ዊዝ አን አርቲፊሻል
an official rate of 2.48 ብር per US ዶላር በዛ ጊዜ ፊክስድ ኤክስቼንጅ ሬት ነበረ። የኢትዮጵያ ብር በ1945 ኢንትሮዱስ ተደረገና በ2.48 ብር per ዶላር ምን ሆነ ዲተርማይን ተደረገ። value based on 0.36 grams of gold aligned with Bretton Woods agreement በ1944 በዛ ጊዜ የነበረው ብሪቲሽ አግሪመንት ስለነበረ የኢትዮጵያ ብር በ2.48 ዶላር ወይንም በ0.36 ግራም ኦፍ ጎልድ ፋይን ኦፍ ጎልድ በብሪቲን ሁድ ሲስተም አላይንድ በማድረግ ቤዝ አድርጎ ተመሰረተ ማለት ነው። ኦፕሬትድ አንደር ፊክስድ ኤክስቼንጅ ሬት ሲስተም ፎር ኒርሊ 2 ዲኬድስ ኒርሊ 2 ዲኬድስ ምን ተከትላል ማለት ነው። ፊክስድ ኤክስቼንጅ ሬት ያ ማለት 1 ብር 2.1 ዶላር 2.48 ብር ሆኖ ለሁለት ዲኬድ ይቀጥላል። adjustments under fixed regime ከዛ 1964 ማይነር ዲቫሉዌሽን የኢትዮጵያ ብር ማይነር ዲቫሉዌሽን ሆነና 2.5 ብር per US ዶላር ሆነ ማለት ነው። 1971 ላይ ሪቫሉዌሽን ቱ ሪቫሉዌሽን ነበር አያችሁ ከ2.5 ወደ 2.3 ሪቫሉዌሽን ቱ 2.3 ብር per US after collapse of Bretton Woods and devaluation of US ዶላር 1971 ላይ የብሪቴን ውድ ሲስተም ኮላፕስ ሲያደርግና የዶላር ዲቫሉ ሲደረግ የኢትዮጵያ ብር ሪቫሉ ተደረገ 1 ዶላር 2.3 ሳንቲም ነበር ማለት ነው። 1973 ላይ ሰከንድ ሪቫሉሽን አሁንም ድጋሚ ሪቫሉ ተደረገ 2.07 ብር per US ዶላር ሜንቴን አንተር ኦክቶበር 1992 እስከ 1992 ድረስ በደርግ ጊዜ ማለት ነው 1 ዶላር 2.07 ሳንቲም ነበር። ድሮ እድለኛ ሆነን ከረንሲያችን ዲቫሉ ብቻ ሳይሆን 130 ብር 140 ብር ማድረግ ብቻ ሳይሆን እንቀንስም ነበር። ይዛት ማች ኢኮኖሚያችን ጠንካራ ነበር ማለት ነው። characteristics of the pre-1992 system ከ1990 ወዲህ ያለውን ሲስተም ጸባይ ስናይ ደግሞ exchange rate remained pegged to US dollar no market forces involved strict government determined ሆነ no market forces involved strict government determined በገቨርንመንት ነበር ዲተርማይንድ ሲደረግ ነበር ማርኬት ፎርሶች አልነበረው resulted in exchange rate distortion and black market premiums during the ደርግ ሪጅም በደርግ ሪጅም black market premium ነበረ እና exchange rate distortion ነበረ የሚሉት እንግዲህ እሱን ያጠኑት ያውቁታል። liberalization and institutional reforms እና ከ1992 እስከ 2010 major reforms by APDRF ከፖስት 1991 ማለት ነው ኦክቶበር 1992 major 140% devaluation to 5 ብር per US enjoying 20 years of fixed rate ከ20 ዓመት የፊክስድ ኤክስቼንጅ ሬት በኋላ ከ2.07 ወደ 5 ብር per ዶላር ኢትዮጵያ ብር ዲቫሉ ተደረገ። shift to auction based exchange rate system with opportunity auction ወደ auction based system መጣን ማለት ነው። dual exchange rate system ከ1993 እስከ 1995 dual exchange rate system ተጠቅመናል። auction based system run prior to official rate ከኦፊሻል ሬት ፓር በሆነ ኦክሽን ቤዝድ ሲስተም ነበረ። ኦፊሻል ሬት ሪዘርቭድ ፎር ኢሴንሻል ኢምፖርትስ ለምሳሌ ለፈርትላይዘር ለፔትሮሊየም ለሜዲሲን ኤክስተርናል ዴት ኤንድ ኢንተርናሽናል ኮንትሪቢዩሽን ኦፊሻል ሬት ነበረ። ዩኒፊኬሽን ኤንድ ስትሬንግዝን ኦፍ ማርኬት ሲስተም ከዛ 1995 ላይ ሁለቱን ፓላር የሆኑትን ዱዋል ኤክስቼንጅ ሬት ሲስተሞችን ወደ ምን አመጣቸው ወደ ዩኒፊኬሽን ኤንድ ስትሬንግዝን ማርኬት ሲስተም 1995 ዩኒፋይድ ኦክሽን ኤንድ ኦፊሻል ኤክስቼንጅ ሬት በ1995 ዩኒፋይድ የሆነ ኦክሽን እና ኦፊሻል ኤክስቼንጅ ሬት መጣ። 1996 ትራንዚሽንድ ቱ ዊክሊ ሆልሴል ኦክሽን 1996 ላይ ዊክሊ ሆልሴል ኦክሽን ባንክስ አክትድ አስ ሜጀር ቢደር ሆነው ተፈጠረ ማለት ነው። ፐርፐዙ ዲፕን ማርኬት ትራንስፓረንሲ ኤንድ ኢምፕሩቭ አሎኬሽን ኦፍ ፎሬን ከረንሲ ዊክሊ ሆልሴል ኦክሽን ሲኖር ዲፕን ማርኬት ትራንስፓረንሲ ኤንድ ኢምፕሩቭ አሎኬሽን ኦፍ ከረንሲ ነበረ ማለት ነው። ኢንተርባንክ ፎሬን ኤክስቼንጅ ማርኬት 1998 ደግሞ ምን ተጀመረ? ኢንተርባንክ ፎሬን ኤክስቼንጅ ማርኬት ክሬዲት ቱ አድሬስ ሾርቴጅ ኦፍ ፎሬክስ ኢን ዘ ኦክሽን ማርኬት ፎሬክስ በኦክሽን ማርኬት ሾርቴጅ ሲፈጠር ይሄን አድሬስ ለማድረግ ተፈጠረ። ኤክስክሉሲቭ ቱ ባንክስ ዊዝ ናሮድ ስፕሪድ ሎንገር ትራንዛክሽን እሱ ማለት ነው። ሲግናልድ ኢንቴንት ቱዋርድስ ግራጁዋል ሊበራላይዜሽን ኤንድ ሪዱስ ኮንትሮል ሴንትራል ኮንትሮል ከግራጁዋል የሆነ ሴንትራል ኮንትሮል በመቀነስ ግራጁዋል የሆነ ሊበራላይዜሽን መጣ ማለት ነው። ሌላው ሪሰንት ዴቨሎፕመንት ስናይ ኮንቲኒድ ኤክስቼንጅ ሬት አጀስትመንት 2010 ኢትዮጵያን ብር ዲቫሉ በ20% ተደርጓል ከ13.6 ወደ 16.35 ኤምድ አት ኢንክሪዚንግ ኤክስፖርት ኤንድ አሊቪንግ ፎሬን ኤክስቼንጅ ሾርቴጅን አሊቤት ለማድረግ ማለት ነው። ሪዛልትድ ኢን ኢንፍሌሽን
33% እንዲሆን አድርጓል። ትሬንድስ ግሎባል ዲፕሪሲዬሽን ስናይ በ2012 ሪችድ 18.19 ደርሷል። 2014 ላይ 19.17 ደርሷል። አኑዋል ዲፕሪሲዬሽኑ 5.4% ነበር። ፖሊሲ ጎሉ ኢምፕሩቭ ኤክስፖርት ኮምፒቲቲቭነስ ኤንድ አትራክስ ኤፍዲአይ ነበረ። 2017 ላይ ኢትዮጵያን ብር አሁንም በ17% ሆኗል ዲፕሪሺየት ተደርጓል። በወርልድ ባንክ ሪኮመንዴሽን መሰረት ኤክስፔክትድ ቱ ኢንክሪዝ ኤክስፖርት ባይ 5% ኤንድ GDP by 2%, arrest black market expansion in foreign exchange crisis. ሪዛልት ኢንፍሌሽን ጨምሯል ወደ 2.8 ማለት ነው። ከኦብዘርቬሽኑ ኢትዮጵያ ዲቫሉዌሽን ኮንሲስተንትሊ ሊድስ ቱ ኢንፍሌሽናሪ ፕሬሸር። በኢትዮጵያ ዲቫሉዌሽን ኮንሲስተንትሊ ወደ ኢንፍሌሽናሪ ፕሬሸር መርቶናል። ሃይላይት ቴንሽን ቢትዊን ኤክስቼንጅ ሬት ፖሊሲ ኤንድ ፕራይስ ስቴቢሊቲ። ይህን ካየን እንግዲህ ኤክስቼንጅ ሬት ሲስተምን እናወዳድራቸው። በዲተርማይንቲቭ ፍሌክሲቢሊቲ አጀስትመንት ተርምስ ኤንድ በማርኬት ዲስቶርሽን ስናይ ፊክስድ ኤክስቼንጅ ሬት በገቨርንመንት ዲተርማይን ያደርጋል። ፍሌክሲቢሊቲ ሪጂድ ነው። አጀስትመንቱ ሪቫሉሽን እና ዲቫሉሽን ሲባል ፖሲብል ብላክ ማርኬት ሊፈጠር ይችላል። ፍሌክሲብል ኤክስቼንጅ ሬት ደግሞ ማርኬት ፎርስ ዲተርማይን ያደርጉታል። ፍሌክሲቢሊቲ ዳይናሚክ ሲሆን ዲፕሪሲዬሽን አፕሪሲዬሽን አጀስትመንት ተርሞቹ ናቸው። ትራንስፓረንት በት ቮላታይል ይሆናል ማለት ነው ማርኬት ዲስቶርሽኑ። ስለዚህ የዛሬው ሌሰን